እሺ ተመልከቱ። እፎይ ሐዲሱ ቆይ እስኪ የሚገኝ አንዴ እስኪ እነስማ ውስጥ የሚለው ምን እንዳለ እነስማ ውስጥ እፎይ መረጃውን ይክፈት። የእሱን ተረተረን ለምን እሰማለሁ? ቀጥል እኮ ይክፈት። አንተም ደግሞ ክፈት እስኪ አላህ አክበር ክፈት እስኪ። ተረት ሳይሆን የኔን ንግግር አስደምጥና ይኸው ዋሽተሃል በል። ቅድሚያ መረጃውን አስደምጥ። የአንተን ተረት አንሰማም። ቅድሚያ መረጃውን አስደምጥ። ዋሽተሃል በለኝ። ከዛ በኋላ የአንተን ተረት ግን ቅድሚያ አልሰማም። ቅድሚያ አንብብለት። ቆስጤ የእኛን አንብብለት። ተረት አለም አንተ ያልከውን ነው የማወራው። አንተ ያልከውን ላውራ። እኔ አንተ ውስጣቶች እኮ አይደለሁም። ቀጥል። ሱናን ናሳኢ 4981 ላይ ግሬዱም እንደምትመለከቱት ሳሂ ነው። አንድም ዴፍ መረጃ ስለማናቀርብ ቻፕተሩ ምን ይላል? ዴፍ ሼያው ሱናን ናሳኢ 4981 ስክሪንሾት ማድረግ ትችላላችሁ። ይኸውና ባቡንም አሳያቸው። ባይዜ ቁርአን ብዙ ቦታ ወርዶበታል። በዚህ ክፍል እንዳለ ነው ምሽክ የተደረጉት። ምንም ነገር አልቀረም እንትን የተባሉት። ከዛ ሴቶቹና መረጃን ታስደምጠናለህ። ከዛ በኋላ ይሄ ንግግር ውሸት ነው ትላለህ። የአንተን ተረት እዚህ አናዳምጥም። ቀጥል አንብበው። እሺ ቻፕተሩ እንደዚህ ይላል፣ ተመልከቱ። ዴፊኒሽን ኦፍ ፒዩበሪቲ ኤንድ ዘ ኤጅ አት ዊች ዘ ሃንድ ኤንድ ዘ ሃርድ ፓኒሽመንት ሜይ ቢ ካሪድ አውት ኦን ኤ ማን ኦር ኤ ውመን ይላል። ምን አለ? ይህ በጉርምስና እድሜ ላይ ያለ ቅጣት ቼክ እየተደረገ ሴትና ወንዶች ወንዱም ሆነ ሴቶቹ ላይ የተላለፈ ቅጣት ሎክ እንዴት ነው የተቀጡት? ወንዱም ሴቶቹም። አንብበው ሐዲስን አንብበው። እሺ ሐዲሱ በአቴያ እንደተዘገበው ይላል አይ ዋዝ አሞንግ ዘ ፕሪዝነርስ ይላል። እኔ ከታሳሪዎቹ ነበርኩኝ። ኦፍ ቁራይዛ ዊ ዌር ኤግዛሚንድ ቼክ ተደረግን። ኤንድ ሁኤቨር ሃድ ግሮን ፒቢክ ሄር የእንትን ፀጉር የብልት ፀጉር ያደገ ሄር ወዝ ኪልድ ምን አለ? ተገደለ። የብልት ፀጉር ያበቀለ ሰው ሁሉም ተገደለ። እኔም ወንዶቹም እንዴት ነው እንትን የተባሉት? ቼክ ተደረጉ። የብልት ፀጉር ያላቸው በሙሉ ተገደሉ። ኤግዛማይንድ ተደርገው ምን እየተደረጉ የብልታቸው ፀጉር አሳያቸው። የማ ባኑ ቁሬዛዎች ይኸው ቁሬዛ አሳያቸው። አስጠጋና ይኸው ከባኑ ቁሬዛ እኔ የዋሸሁት ንግግር ካለ እሱን አስደምጠን። ከዛ በኋላ የንግግር ውሸት ነው በለን። የአንተን ተረት ግን አናዳምጥም። አስደምጠን። አሁን የኔ ንግግር አላወራም ትቼዋለሁ። ሌላ አንተ ላይ ቀጥል። ለምን እንዳላስረዳ አደረከኝ? አንዴ ብዬ ነው መሰለኝ። ታወራለህ። አስደምጥና ንግግሬን ዋሽተሃል ያልክበትን ቪዲዮ አስደምጥ። ከዛ በኋላ ትቀጥላለህ። ያንተ ውሸት አይደለም። አሁንም እኮ እያወራህ እኮ ነው አንተ። አሁንም ያወራኸውን ደግሜ የማወራው እኮ ነው። ቴንክ ዩ። በቃ ሰዓት መግደል ነው። ትክክል። ምክንያቱም ዋሽተሃል አንድ ሰው ሲል መረጃ ማምጣት አለበት ቅድሚያ። እኛ እንደዚህ እንዳመጣ ነው። ዋሽተሃል ከዚህ በፊት ነው አይደል? የዛሬ ንግግር አይደለም። ከዚህ በፊት ባኑ ቁሬዛ ላይ ዋሽተሃል አለኝ። ስለ ባኑ ቁሬዛ የዋሸሁት ከዚህ በፊት ካለ ያንን መረጃ ዞ መጥቶ ያው እንዲህ ብለሃል ውሸት ነው እኔ ያመጣሁበት። ይሄንን ንግግር አንተ ፊት ሳይሆን ታስታወሳችሁ። ንጽጽር እንሰራለን አንዴ እዚህ ንጽጽር እንሰራለን የሚሉ ውርውር የሚሉ የቲክቶክ ደረሰዎች መጥተው እኔ ቤት ዳግም ላይ ሲጠቅሱ ምን የሚል ጥቅስ ጠቅሰው ብልቱ የተቀጠቀጠበት የሚለው ቼክ ይደረጋሉ። የእናንተ ጋር እንዴት ነው ወደ ቤተ መቅደስ አይምን ወደ ጉባኤ አይግባ የሚባለው ብለው ሲጠቅሱ የኔን ካስረዳው በኋላ ሲገግም ልጁ ምን አምጥቼበት ነበር ካስታወሳችሁ። ባይሆን እናንተ ጋር ባኑ ቁሬዛ ላይ ብልታቸው ላይ ፀጉር ያለበትና የሌለበት እየተባለ ተወልቆ ያዩ ነበረ። ነብይ ብዬ እንጠቅሼባቸው ነበረ። ሳይመልስ መጨረሻ ፈርጥጦ ሄዶ ቤታቸው ለመሸፋፈን ሞከሩ። አልካዱም እነሱ እንኳን። ሰው እኛ አንዋሽም፣ ሳኪክ ነው የምናመጣው እና እንደዛ ነው። ቶፒክ ለማስቀየስ ነው። ወደ ቶፒኩ መልሰው። ቁጥሩ የማን ይባላል? ቁጥሩ አሳየን። ያው 11 ነው። 100 አይ ይሄውና ሱናንና 4981 ነው። ወደ አማርኛ ሊተረጎምላችሁ ከፈለጋችሁ ይኸው እንተረጉመዋለን። ችግር የለውም። አይ ቁጥሩን ብቻ ፈልገው ነው አሳየው እኮ ወንድማችን። ይኸው ተመልከቱ። እሺ እንዲህ ይላል። እኔ ከቁረይዛ እስረኞች መካከል ነበርኩ ይላል። ከምን ነበርኩኝ? ከቁረይዛ
ከእነሱ መካከል ነበርኩኝ። ከዛስ በኋላ ተመረመርን፣ ኤግዛማይን ተደረገን። ከዛስ ፀጉሩንም ያደገ ሁሉ ምን አለ? ተገደለ። የምኑ ፀጉር ያደገ? የብልቱ ፀጉር። ኦኬ እሺ፣ ወደ ቶፒክ መልሰው። መልካም። ዛሬ እንግዲህ ርዕሳችንን ምንድን ነው? መሐመድ አላህን አይቶታል ወይ የሚል ነው። መሐመድ አላህን አይቶታል ወይ የሚል ነው። አይ ቲንክ ያኛው ልጅ ስለወረደ እንቀበላቸውና ወደ እንትናችን ብንሄድ ይሻላል። ያ አላዲን ወይ መሐመድ አላህን አይቶታል ብለህ ታምናለህ? አላየሁም ብለህ ታምናለህ? ስለ ከዚህ ላይ አንድ ቃል ሰምቻለሁ ከመምህራን ላይ አይቶታል የሚል አይቻለሁ፣ ግን እኔ ብዙም ትምህርት የለኝም እኮ ነው። እሺ አወል ይቀጥልሽ፣ ሌሎችን አዳምጡ። አረ ይሄ ሰውዬ ሚት ነው ምንም አያደርገው። አወል አቤት፣ ቀጥል። ኦኬ መሐመድ አላህን አይቶታል አላየውም? የስራና ሚራጅ ጊዜ አይቶታል፣ ግን ያየውም አካሉን ወይም ሌላ ነገር ሳይሆን በዳመና ምልክት ነው ያየው። በዳመና ምልክት ስትል አንድ ፈጣሪ በአካል ወይም በሰው ፍጡር ሊታይ በማይችለው መልኩ ማለት ነው። ኦኬ ሼኹል ኢስላም ኢብኑ ተይሚያን ትቀበላለህ? ያንተ ኡስታዝ ሼክ ነው ኢብኑ ተይሚያ? እቀበላለሁ። ኦኬ ክፈትለት። በደመና መልኩ ነው ያየው ብሏል እሱ። ሰው የሚያየው በሚችለው በደመና መልኩ ነው ያየው። ደመናውም አስቸጋሪ ነው በደመና መልክ ማለት። አረንስ ኦኬ እሺ፣ ቀጥልሽና ንገረን እስኪ። አረብኛ ትችላለህ ወንድማችን? ተርጉሞና አትችልም? ትራንስሌት እናደርገዋለን፣ ችግር የለውም፣ እናነበዋለን። ኦኬ ጀማል አለ አንበበለት። ቀጥል እና አንበበልን። ይኸው እሺ ምን ይላል? እፎይ ሳታገባ ፀጉር ገባ፣ ፂም ነው እንጂ አለ ጀላ የለም፣ ቱርክ አሰራው እያልኩ ነው። ዋብዬ ነው፣ በደንብ ተመልከቷቸው። የዋብያ መገለጫ ነው። ምክንያቱም ሃይማኖታቸው ዲፌንድ የሚያደርጉት ነገር የለም። አግብተህ ተከበር። ስቀጥል ደግሞ ጸበል HIV ይዞት አንድ ሰው ጸበል ገብቶ ቆሎ እየበላ የሚሞተው ነገር፣ ኧረ በእናታችሁ አንድ ነገር በሉ። አንዴ አዲሱን ታነበዋለህ ወንድማችን? እፎይ አንዴ ቻንስ ትሰኛለህ? አይ ቲንክ አንዴ ቻንስ ትሰኛለህ ላውራ? እኛ እናነበዋለን፣ ችግር የለውም። ይቀጥል መሐመድ፣ አረብኛውን አድርግለት። ኦኬ መልካም፣ አረብኛውን ይደረግልሃል ወንድማችን። ቆይ አንዴ ላውራ። ሶይ ምንድን የምታወራው ወንድማችን? ጥያቄና ሀሳብ አለኝ ለእፎይ። አዲሱ ላይ ቀጥል። ይቻላል? አዲሱ ላይ ቀጥል። ነው እኔ ጥያቄ ነው የምፈልገው። ጥያቄና ሀሳብ አለኝ ለአንተ። አዲሱ ላይ ቀጥል። አዲሱ ላይ ትቀጥላለህ። ሙስሊም ስለሆንኩ ብቻ ግዴታ ሁሉም ስለ እስልምና ማወቅ አልችልም እኮ። ሁሉም ሰው እንደዛ አይደለም እኮ። ሁሉም ሰው እስላም ስለሆነ ኦርቶዶክስ ስለሆነ በቃ ይታርገው በቃ። ኦኬ አንብብላቸው ቆስጤ ተርጉምና ቁጥሩን እየነገርከን በዛው። መልካም እሺ። ይኸው ቁጥሩ በስነ ስርዓት የፊት ለፊት እንደምታዩት ኢብን ተሚያ አብዱል ኢብን አባስ ሙጀለድ 7 ፔጅ ነምበር 290 ላይ ይገኛል። ያው እንደምትመለከቱት ሶርሱ ምንድን ነው? በያን ተልቢሳል ጀሚያ ላይ ነው የሚገኘው። እሺ እንደዚህ ይላል ሐዲሱ፣ እየተመለከታችሁላችሁ። the messenger of god ያላህ መልእክተኛ may god bless him and grant him peace ያላ ሰላም በእርሱ ላይ ይሁንና
እንዲህ አለ ሰይድ እንዲህ አለ I saw my lord in a green hairloom አንዴ ዝም በል ወንድማችን ምን አለ በፀጉራማ ሆኖ አየሁት in the form of a beardless young man ምን አለ ጺም አልባ የሆነ ወጣት ሆኖ አየሁት with abundant curly hair ብሎ ይናገራል ፍሪዝ ፀጉር ሆኖ አየሁት ብሎ ይናገራል ግሬዱ ምንድነው ይላል አውተንቲክ ሷሂ የሆነ ሐዲስ ነው ኦኬ ቴንክ ዩ አወል ተመለስ አላዲን እንዳየው ታምናል ሰምቻለሁ ብለሃል አይደለ ሰምቻለሁ ጥራት አልተካተርኩም እንጂ በምን አይነት ሁኔታ እንዳየው ነግረውሃል አንተ የለም ያም ብቻ የሚለው ነው ያም ከዱዓ ላይ ነው እንደ የሰማሁት ማንኛው ነው በደመና መልኩ ነው ያየው ያለው ደመና ውስጥ ነው ምን ውስጥ ያየው ያለው ማንኛው አወል ነው ኢብኑ ተይሚያ እንቀበላለን ኢብኑ ተይሚያ ሼኻችን ነው ብላል እንዴት እንዳየው መሐመድ ባስቀመጠው መጽሐፉ ላይ ጺም አልባ በአረንጓዴ ቦታ ፍሪዛ ሆኖ ነው ያየው ብሏል ስለዚህ አሁን አላህ ፍሪዝ አለው የለውም ማለት ፍሪዙ ዘላለማዊ ነው ወይንስ ያኔ ብቻ ነው ፍሪዝ ሆኖ የቀረው ማለትም ይበጠራል ወይንስ እንደዛው ፍሪዝ አድርጎ ነው የሚያስቀጥለው ጺም የለውም በጊዜው አሁን ጺም ሊያወጣ ይችላል ወይ ሲጀመር አጠያየቀን አሳምር መጀመሪያ በመቀጠል ደግሞ ሐዲሱ ዳዒፍ ሐዲስ ነው እንጂ እውነተኛ ሐዲስ አይደለም እሺ እሱም ተረዳ ዳዒፍ የሚለውን አሳየን እስኪ ጠብቀኛለህ ቻለ እሺ እስከዛ ድረስ ሌሎቹን አስተናግድ አንበባው ግን እዚህ ጋር ዳዒፍ የሚላለው ሐዲሱ ዳዒፍ ይላል አሳያለሁ ሌሎቹን አስተናግድ እኮ ዳዒፍ ይላል አንበባው እስኪ አሳያለሁ አልኩኝ እኮ ችግር የለውም ታሳየኛለህ በደንብ አስተውል ፔጁንም እንዳረሳ 7ኛው ቮሊዩም ፔጅ 290 ላይ ነው የታየነው ጋዛው የኔ እስልምና የሰውን አካል ሊመስል አይችልም የሰውን አካል ሊይዝ አይችልም እኔ በራሴ እምነት ከምንም ጋር ሊመስል አይችልም በቃ አካል ታፋለው ጭናለው ምናምን ትቶ ነገር እኔ የለውም ቢማ ነው ስለ አላህ በአካል ተወስኖ አይገባም ባቴለው አላህ ባቴለው አላህ ይወል አላህ በሰው ላይ አይመሰልም ስለዚህ ባቴለው ድምጽ አለ ከኋላ ቀንስ ሙዚቃ ድምጽ አለ ትክክል ነው ያ ወይን ቀንሰው ወይንም ሚውት ይረብሻል ጭናለው ታፋለው እኔ እንደዚህ ብያለሁ ምንም ማለት እነዛማ ከሆነ ኢብኑ ተይሚያን ጣልከው እኮ ኢብኑ ተይሚያ ደግሞ እንደዚህ ማያምኑትን ጃሚያዎች ብሎ ይጠልዛቸዋል ጃሚያዎችን በምን የማይመሰል ማለት ስለዚህ አላህ በሰው ያስመሰልክ ነው እኔ ማን አስመሰልኩ አላስመሰልኩ ሌላ ነው እጅ ያለው ባት አለው ብለህ ታምናለህ አታምንም አንተ እኔ አላምንም እንደዛ ብዬ እጅ ያለው ምናምን ብዬ አላህ ለምንም ፍጡር አይመሰልም ገባ ስለዚህ እጅ ያለው ስለሆነ መልካም ስለዚህ እጅ ያለውና ባት አለው የሚሉት ውሸታም ናቸው ማለት ነው አይ ዶንት ኖ ስለነሱ አላውቅም ስለራሴ ነው እያወራሁ ያለው ኦኬ አላህ ስለዚህ እጅና ባት የለውም አይደለ እኔ አላውቅም በአንድ ሰው ጋር እንትን ማመሳሰል አልችልም ቢኮዝ አንድ አላህ አመሳሰል አላልኩም አለው የለውም ነው ነው እኔ አላውቅም ስለሱ ታዲያ የአንተስ ጌታ አለ የለውም አንተ የምታመልከው ማለት ነው እኔ አንድ አላህን የማመልከው እንጂ ሰው እግር አለው እጅ አለው ብለህ አንተ እንደምታወራው ማለት ነው እንደዛ ቢያራስም እንደዛ ከሆነ በሰው ልጅ ያመለኩ ነው ገባ አላህ በአንድም ሰው አይመካም
ስለዚህ የአንተ አምላክ አይደለም። ይሄ በቃ የአንተን አምላክ አይመለከትም። ስለዚህ እጅ አለው እግር አለው ባት አለው የሚሉት የአንተ አምላክ አይደለም። በቃ ይሄ እኮ የአንተ አምላክ ካልሆነ ደግሞ ከዛኛው አላህ ጋር የአንተ አላህ ይለያል ማለት ነው። ወይት የኔ አምላክ ይሁን አይሁን እኮ ማመልከው እኔ ነኝ እኮ ገባ። እሱ ለኔ ተው። እኔ አሁን ሌላ ጥያቄ ያለኝ አንተ እኔ ከፈለገ እሱ ሰው ይሁን ማመልከው እኔ ነኝ እኮ እንጂ አንተ አይደለም። ኤኒዌይስ በደንብ አስተውሉ። ኢብኑ ተይሚያ አላህ ወጣት ፂም አልባ ፍሪዛም ነው ብሎ አስቀምጧል። ደግሞ ምን አመጣው? ደግሞ ምነው ሳቅ? ደግሞ ምን አመጣው? ቅድም ስናወራ ፕሊስ አይትረብሽ። ከሰሮና ተማር ምን ፂም አልባ ፍሪዛም ነው ያልኩት እኮ ቅድምም አላዲን። ፂም መቼ እንደሚያወጣ አናውቅም። ፂም መቼ ነው የሚያበቅለው? አላህ አወል ተመለስ። ጎረምሳና ሽማግሌ ያለው ማለት ነው። አላህ ጎረምሳና ሽማግሌ አሁን እኮ ፂም አውጥቶ ሸምግሎ ሊሆን ይችላል። ዊዶን ነው። በጊዜው ግን ፂም አልባና ምን ነበረ? ይሄማ እኮ ወጣን ነበረ። ወደዚህኛው ከመጣሁ እኮ ወደ 3 አመጣሁ። ወደ 3 አመጣሁ ብለህ ምን አውቄ አይመን አይመን ሻንዴ ሰላም ብያለሁ። አባ እግዚአብሔር ይመስገን። ሰላም አላችሁ? ቆስጣይ ጠፍተሃል። ያ ስልኬ ተበላሽቶ ነበር እና ግቢ እያለሁ እስቲ አሁን ተፍ ብዬ ለማሰራት እየሞከርኩ ነው። በሰው አካውንት ነው እየገባ ያለሁት፣ በሰው ስልክ ማለት አወል አስወጣ ነው ማትመለስ ከሆነ ችግር የለውም። ከመጣ እናስገባዋለን። አለ ፂም አብቅሏል። አሁን አላበቀለም። ፂም አልባነቱ በዛው ይቀጥላል። ፍሪዙስ አሁን ያበጥራል አያበጥርም? ኧረ እኔ የኛ ያላህ እኔ ጢም ያለው ማንትስ ያለው የኛ ያላህ ሙሉ ጌታ ነው። ሙሉ እንትን ያለ እንትን እንደዚህ ባት የለም፣ እግር የለም፣ ጭን የለም፣ ጭንቅላት የለም። ሐሚው አካል እኔ የለውበትም። አይመለከትህም? አያገባኝም። ደስ ይላል። ስለዚህ እግር አለው ባት አለው የሚሉት እንዴት ምን ትላቸዋለህ? እነሱን አይቷል ሄዶ አንተም እኮ አላየህም የለውም ሲባል እኮ እኔ ሲባል የሰማሁት አላህ ሙሉ የተብቃቃ ጌታ ነው የሚለው። በቃ ነኝ ከምንም ጎዶሎ አይደለም። ምኑ ነው የተብቃቃው? ስለ ከሁሉም በቃ ስለ አንድ ነገር ሲሉ እኮ እነሱ እኮ ሲሉ እኮ አንተ እንዲያልከው ከሆነ እኮ ጭንቅላት የለውም ታፋ እግር እጅ ያለው የለውም ጭንቅላት እያልክ ነው። ጠጉሩ ምንድን ነው ግን ያለው ፍሪዙ? ኧረ እኔ አላየሁም አላውቅም። እዚህ ላይ አሁን ፂም የለውም ሲሉ ምኑ ላይ ነው ፂም የሌለው? አሁን ኦቢኤስ እኮ ነው ፂም ምን ላይ እንደሚወጣ። አንድ አካል ፂም የለውም ከተባለ ይህን ገብቼም ጠይቃቸውን የራሱ ያ እግር ከተባለም ይታወቃል ምን እንደሆነ። እጅ ከተባለም ይታወቃል። ጣት አለው ሲባል ጣቱ ምን ላይ እንደሚሆን ይታወቃል። መቼም ጣቱ ወገብ ላይ አይሆንም እጅ ላይ ነው የሚሆነው አይደለም? አዎ። አሁን ጣት አለው ይሉሃል። ጣቱ እጁ ላይ ነው ወይንስ ሌላ አካል ላይ ነው ስትላቸው አናቅም ይላሉ። ምን ማለት ነው? 5 ጣት አለው እጁ ብለው ጣት 5 ጣቶች አሉት። እሺ ምኑ ላይ ነው ጣቱ? አናቅም። እጁ ላይ ነው ወይንስ ወገቡ ላይ ነው ወይንስ ፊቱ ላይ ነው ጣቱ? አልተገለጸም። እጁ ላይ ነው አልተገለጸም። ጣት ምን ላይ ነው የሚቀመጠው? ወገቡ ላይ ከሆነ እኮ በቃ ጣት ተብሎ ራሱ እንዴት ይጠራል? ማለት እጁን አስቡት። አሁን ይሄ ጣት ባይኖር ጣቶቹ ወገቤ ላይ ቢሆኑ እነኚህ ተቆራርጠው ይሄ ዱልዱም ቢሆን ጣት ተብለው እንዴት እነኛ ይጠራሉ? ጣት የእጅ እንትን ነው አይደለ? ኢቨን እኮ ሀዲሱ ላይ ክፈተዋ እንደስ ጀሚያ ተርሚዚ 32 33 ሐፊዝ ሙሐመድ አስገባው እስኪ ሐፊዝ ሙሐመድን
ሐዲስ ላይ እኮ እንደውም የጣቱ ጫፎች ምናምን ሁሉ ይላል። ማንን ያልከኝ? መሐመድ የሚል ሐፊዝ መሐመድ የሚል ይባላል እንዴ? እና የጣት ጫፍ ካለው ራሱ እኮ በራሱ አስቸጋሪ ነው። የጣት ጫፍ ካለው እጅ ካለው እንዴት ነው የሚረዱት? እንዴት ነው የሚረዱት? ከባድ ነው የሚሆነው። አክቹዋሊ ሐዲሱ የሚገኘው በዚህ በጃሚዓ ተርሚዚ 32 34 33ም አለ እንዲሁም 35ም አለ። እንዲህ ይላል ሐዲሱ፣ እንመልከተው እስቲ። ናሬትድ ኢብን አባስ እንደተናገረው that the prophet said ነብዩ መሐመድ እንዲህ አሉ my lord blessed is he and most high ሐፊዝ ያንብበልን። ሐፊዝ እንኳን ደህና መጣ። አረብኛውን አድርግለት። መልካም ነው። ሰላም ብያለሁ። እንዴት አላችሁ? ሰላም ነው። አይዋ አስገባው ሐፊዝን ያ አንብበልን እያለው ነው። ሚሽካት አልመሳቢ 725ን ክፈተው። አጠር ያለ ስለሆነ እሱን ክፈተው። ሚሽካት አልመሳቢ 725 እንግሊዝኛዋ ላይ እንትን የምትላለችው እችኛው ኤንኤስ ሐፊዝ ምን ነው ወጣ አንብብ እየተባለ ኤንኤስ ቀጥል አንብበው። እሺ እንዲህ ይላል ሚሽካት አልመሳቢ 725 ላይ እንደዚህ ይላል I saw my lord in the most beautiful form ይላል። አምላኬን በጣም በሚያምር መልኩ ፎርም ነው በሚያምር ፎርም አየሁት። ቅርጽ አየሁት። ስለዚህ አላ ቅርጽ አለው። ትክክል። and he said እንዲህም አለኝ what do the angels near my presence dispute about አለ። በእኔ መላእክቶች በእኔ አካባቢ ምን እያሉ ነው የሚከራከሩት ብሎ ጠየቀ። ከዛም እንዲህ ብሎ መለሰ you know the best አንተ ታውቃለህ አለ ያውቃል አለ። ከዛ then he placed the palm of his hand between my shoulders bleeds አለ። ከዛም እንዲህ አለና የእጆቹን መዳፍ በትከሻዎቼ መሃል እንዲህ አስቀመጠ ይላል። ከዛ እንዲህ አለ and I felt that coolness of it between my nipples ይላል። ምን አለ? እስከ ጡቴ ጫፍ ድረስ ቅዝቃዜው ተሰማኝ ይላል። ኒፕልስ ማለት የጡት ጫፍ ማለት ነው። ምን አይነት ተግባር ነው የሚፈጽሙት? ጡቱን እስኪ ነዝረው ድረስ የሚያሻሻው ምን አስቦ ነው? አላ አላዲ ነው ይሄ ነገር ጤናማ ነው ብለህ ታምናለህ? አልቀበልም። ታው ግሬዱን አሳየው። አረብኛው ላይ አድርገውና ግሬዱን አሳየው ምን እንደነ ባዛዊ ካይህ ሙስሊሞች ካላችሁ እየገባችሁ ትብረሹራንሶ እኔ ያው እስልምና ወክል አይደለም በራሴ ነው የገባውኝ። ያው ብዙ ሰዎች በእኔ ተሳሪው በኮሜንት አልባኒ እሺ ይቺን ለተርጉምላቸው ምናልባት ውሸት የሚመስላቸው ስለሚኖሩ ኒፕልስ ምን ማለት ነው? እሺ ማይ ኒፕልስ ምዕራፍ ትነግረኛለህ? ቁጥሩ ምን ላይ እንደሆነ? ሚሽካት አልመሳቢ 725 ላይ ስትገባ ብሎ ታገኘዋለህ። ወንድም እንትን ላይ ተርጉም ቻጂቢቲ ላይ ተርጉም ሙሉ ልተርጉም ቀጥታ ስለሚያመጣ ትሰሚያለሽ ታችን ኢብኑ ተይሚያን አላህ ተቀበሉታላችሁ።
ጺም የሌለውን ፍሪዝ አሙናላ ትቀበላላችሁ ወይ? ወይንስ ፍሪዝ አውጥቷል? አሁን ማሚን ተበጥሯል ፍሪዙ። ፍሪዙ ዘላለማዊ ነው ወይ? ጺም አልባነቱ ዘላለማዊ ነው ወይ? መዝሙረ ዳዊት ምዕራፍ 22 ቁጥር 6 ላይ ምንድን ነው የሚለው? እኔ ግን ትል ነኝ እንጂ ሰው አይደለሁም ይላል አይደለ? ድምፅሽ ታፍኗል። አይሰማም? ትንሽ ታፍኗል ድምፅሽ። አሁን ይሰማል? ይሰማል። ራቅ ይላል ድምፅሽ። ሜይ ቢ ጮክ ማለት ከቻልሽ ወደ ማይኩ ጠጋ በይ። ኤርፎን ከሆነ ኤርፎን ከሆነ ኤርፎኑን አውልቂው። የሆነ ብዙም አይሰማም። አሁንም ርቋል። ኤርፎን ከተጠቀምሽ ኤርፎኑን ብታወልቂው የተሻለ ነው። ከስር ላሉትም ያው ነሽ፣ ምንም ለውጥ የለሽም። ለውጥ የለሽም። ካፍ በይ እስኪ አውጪው ንቃይ ወይ ኤርፎኑ ኢማም አልጋዚ ከስር እየጻፉ ነው። ኡስታዝ ናቸው መሰለኝ። ኢማም ይሻልሻል። ወጣች ላክላቸው። ለእኔ አይታየኝም። ኢማም አልጋዚ የሚል ኡስታዝ ለእኔ እየታየኛል። አይ ችግሩ እኮ ማለት ነው እነዚያው ሰው ሁለቱ ኡስታዞች እኮ እኛ ሙስሊሞች ማለት ነው ገብተን ስጠይቅ እኮ አያስገቡንም። ለምን እንደው ጥያቄያቸው ቆይ መላክ አይቻልም። መልካም ምን ትላላችሁ እዚህ ላይ? ይሄ አሻሻው ያንተ አይደለም ማለት ነው። አላዲን ይሄንን አልቀበልም ብሏል። ያማ ከሆነ እኮ ሰው ሆነ። አላዲን ይሄን ሀዲስ ኢማም ቡኻሪ ሳሂህ አድርጎ አስቀምጦታል እኮ። ቡኻሪ ማለት ያው የእስልምና ቁንጮ ነው። ኢማም ቡኻሪ ይሽዋል አንተው ቡኻሪ ሐሰን ሳሂህ ብሎ ይብን ከሳሂህ ደረጃ በላይ ሰጥቶ አስቀምጦታልና እንዴት መካድ ይቻላል? እንደዚህ አይነት ሐዲሶችን ነብዩን መካድ እኮ ነው። መሐመድን መካድ ነው የሚሆነው። የተረጋገጡ ሐዲሶችን መካድ እና ሙስሊም ሌላ መግባት ይችላል። ባይዘው እኔ ነኝ ያለ ኡስታዝ ደረሳ ሼክ ኢማም መግባት ይችላል። በዚህ ቶፒክ ላይ መነጋገር እንችላለን። ማስረጃዎችን እያወጣን ግቡ። እስኪ ብዙ አታክ በደው ፎይ እንዲገቡ አልነካ ነው እኮ ጀመር አደረግነው እንጂ ጠቃት ስነ ያደረግነው ገና አንዲት ኢቨን ሲሞን ጸጉሩን ራሱ ገና ብዙ አልጠየቅንም። አንድ 5 ደቂቃ ብቻ አስተኛ ይቆይ። ቶፒኩ ላይ ኢማም አልጋዚ አንድ ቁጥር 50 ጊዜ አይጻፉ። ገስት ይላኩና ገስት ላይ እንትን ይላሉ። ካልሆነ ፕራይቬት ነው አካውንቱ። እባክዎት ኡስታዝ ገስት ይላኩና እንቀበሎታለን። ፕራይቬት ስለሆነ አካውንቱ ማለት ነው። ሶሪ ክርስቲያኖች አትላኩና ገስቱ ፉል እየሆነባቸው ለሙስሊሞችም ለእኛም እያስቸገረን ነው። ፕሊስ ክርስቲያኖች አንሱ። እኛ ኤክስን አድርገን እናጠፋቸዋለን፣ ግን ለእኛ በጣም እያስቸገረ ስለሆነ የላካችሁትን ካንሰል በሉ ፕሊስ እና አትላኩ። በትክክል ጀሚላን ተቀበላት ቦስ። ያው ምሳሌ እነሱ ደግሞ ጥያቄ እንዳላቸው እኛም እንኳን እንደዚህ እኮ ነው። ከውስጥ ስንገባ አያስገቡንም። ከስር ያላችሁ ውድ ሙስሊሞች አስተውሉ። ይገባሉ፣ ተልከው ነው የሚመጡ ፖለቲካ ሊሰሩ። ምክንያቱም እስልምና የሚመልሱ ስለሌለ ማለት ነው። ዲፌንድ ማድረግ ማይችሉ ስለሆነ ቤታቸው እነኛ አዳዲስ ፕሮፋይል እየከፈቱ ክርስቲያን ብለው ድራማ ይሰራሉ። ተከታዮቻቸው ግን እንደዚህ ናቸው። አዳዲስ አካውንት እየከፈቱ ድራማ ይሰራሉ። እንደዚህ ናቸው። ማልቀስ ነው። ከይለት ትክክል ነህ። ለጊፍቶች እና ለምናምን የሚለው አይቻለሁ። ራሱ ለጊፍት እና ለፎሎ ልመና ገብተው እኔ ገብቼ ፕሮፋይል ሳይ ያችል ውስጧ እንዳለ ቁርአን ነው።
ውስጡ ያለ ነሽዲያ ምናምን ነው። ከዕለት አይቻለሁ እኔ ባይኔ በየቀኑ ሻዳ እያሉ ሲያስይዙ አይታላ። እንዳለ ሙስሊም ነው ሻዳ ነው ሰው የሚያስይዙት በጊፍት ብለው ማለት ነው። ፎሎ ለማግኘት በራሱ ነው ተናድጃለሁኝ። አዝባሃል ማለት ነው። ዛሬ ራሱ 2 አሳይተናል። ትናንት ወዲያ አሳይተናል። ዛሬ 2 አሳይተናል። ፕሮፋይላቸው ውስጡ እንዳለ ሙስሊም ነው። ክርስቲያን እያስመሰሉ የመጨረሻውን ፕሮፋይል ምን ያደርጋሉ? የስዕላት ነው የቅዱሳን ስዕላት ምስል ያደርጉና ሻዳ ሊይዝ ነው ብለው ሻዳ ይዛሉ። የራሳችሁ ሰዎችም እየታዘባችሁ ነው። ምን ተሰማ ስታየው እንደዛ ሻዳ ሲያዚዙ? ይሄን ያውን ሻዳ ሲያዟን ነው ትናንትና አሳያቸው። ኖ ያኛውን አሳያቸው። ዋና አይቼዋለሁ። የሳይሆን ሌላ ብዙ አይቻለሁ። ይኸው ተመልከት። ተው አንተ ለእኔ አትሳየኝ። እኔ አይቼዋለሁ እኮ የምልህ አይቻለሁ። እኔ ብዙ ተመልከት። ለድራማ የሚቀመጡ አዲስ ከፍቱና አንድ የለቀው እንትን ይላሉ። ያኛውን አሳየው። ሁለተኛውን እፎይ ይሄን አይቼዋለሁ። እኔም ብቻ ሳይሆን ሌላም አይቻለሁኝ። ተመልከት። ያው ይሄንንም ያው ክርስቲያን ምስተሽ ምንም ምንሳን ነበረሽ? ያው ክርስቲያን ነበር። ምን እያለች ነው? ክርስቲያን ነበርኩ እያለች ነው። ሰው እሰልማለሁ ካለ እኛ ለምን ምናምን ብለን ብዙ መፈላፈል አይጠበቅብንም። አላህ ኸይሩን ነገር መርጦሻል ብለን ነው ምናምን ነው። እሺ እኔ የምለውን አብረሽ ትያለሽ። እሺ አሽሃዱ አላ ኢላሃ ኢላላህ ከእስልምና ወደ እስልምና አላህ ኢላሃ ኢላላህ አላ ኢላሃ ኧረ ተው ዝም በለው ተው። እሱን ሌላ እንዳንማር። ወአሽሃዱ አነ ሙሐመደን ተመልከት። አሁን አካውንቷ ነይ ውስጡ ሲገባ እኔ እኮ አይቼዋለሁ እኮ አልኩህ። ሌሎች እንደሆነ እንጂ ያ በደንብ እንድታወቅ አላማረብኝም። ቅዱስ ያሬድም በተመሳሳይ ነው። ለእኔ ምላሽ የሰጡትን ሙስሊሞቹ ለመላው የክርስትና እምነት ተከታዩ ሰላሙ አለይኩም። የመቼ ፖስቶች እንደሆኑ ተመልከት። ግድያ አሰላሙ እንዳለ ተመልከት። ሻዳ የምትይዘው ልጅ እንግዲህ ይቺ ነች። ግራ ገባኋቸው መሰለኝ ወይ አይወዱኝ። ይሄ ነው እንግዲህ በየዕለቱ ድራማ የሚሰራው። ይህን ደግሞ እናመሰግናለን። ብዙዎች አይተው ኧረ ሁሌ ድራማ እንደውም ፌስቡክ ላይ ምናምን እያየኋቸው ነው ሊያጨርብሩ እንትን ሲሉ እናንተ ድራማ አይሰለቻችሁም እያሉ እንትን ታዝቧል። ህዝቡ ከኛ በላይ ያውቆታል፣ ከኛ በላይ ተረድተዋቸዋል። ሙስሊሞች ራሱ እኮ የታዘቧቸው ነው። አላዲን አሁን ታዝቦ አሳፍሮኛል አለ። እንደዛ አልከናል። አላዲን ገብተህ ቼክ አድርገህ አይቻለሁ። እኔ ትክክል ነው እኮ እሱማ እኮ አንድ አይደለም ወደ 6 አይቻለሁኝ። ወላሂ ምን ተሰማ ግን? አያሳፍርም እንደዚህ ሲያደርጉ ስታይ? በጣም እንጂ ሲጀመር እኔ እውነታቸው ነው ብዬ ማለት ፕሮፋይል ውስጥ ገብቼ ሳየው ያለ ቁርአንና ያለ ነሽዲያ ምናምን በቃ እስልምና ትምህርት ነው። ስትዩ ደግሞ ሙስሊም ናቸው እና ደግሞ እንዲህ አይደረግም። እኔም አሁን ሙስሊም ነኝ። አሁን ግን እስልምና ወክል ላይ የገባሁት ትምህርት መውሰድ ነው በቃ። እንደዚህ አይነት በድራማ መስራት ሻዳ ራሳቸው ሙስሊሞቹ ሻዳ እያስያዙ በጣም ብዙ ይደብራል። በቃ እኔ አንድ ነገር ሃይማኖት እንትን ልካ ፈለኩኝ። በዚህ በሚዲያ ሳይሆን በአካል ነው ነገር ምን ያለበት። በሚዲያ እኮ ምን ማጠቅም ድራማ ሰርተህ ደግሞ በጣም ያሳፍራል እንጂ የሚያሳፍር ነገር ነው። ድራማ ሰርተህ አስባል መምህር ሆነህ ድራማ ስትሰራ የምትዋረድበትን ድራማ መስራት። እኛ እኮ እንደዚህ ብንሰራ እኮ አላዲን አሁን ያዋርደናል። እንዴት እንደዚህ ትሰራላችሁ ብሎ እኛ እኮ አይተን ኢቨን ካልጣመን አካውንቱ ትንሽ ከሆነ እስልምና ማይለውን ካለ እናስወርዳለን። ትናንት ወዲያ አላያችሁ? ሙስሊም ነኝ ብሎ ግን የተናገረው የእስልምና አስተምሮ ስላልሆነ ቦለኩት። በቃ እንደዚህ አይነት ቀልድ የለም እኛ ጋር። አንደኛ አካውንቱን አይተን ፕሮፋይል ከሌለው የራሱ ፎቶ ከሌለ ሊዋሽ ይችላል። ፎሎ ለማግኘት ጊፍት ለማግኘት አይቻልም እኛ ጋር
እንደዚህ አይነት ድራማ ሲጀመር እኮ ሰውን ቢቀይረም እኮ አለ እኮ ጎግል ላይ ስሙ አለ። በቃ ደግሞ አሁኑ የሚገርምህ አንድ ነገር እፎይ ቢውልድ ያደርጋሉ አውቀው ይሄን ነገር ማጋለጣችንን በየዕለቱ ሲያዩ ደግሞ በሌላ ድራማ ነው መምጣት እንዴት እየተባለ ሜክ ይደረጋል። አይ የነሰው ይባልና አውቆ ይታይ እንዲያሳዩ ምናን ይሆንና ይሄ ሰውዬ ሰለም ይባላል። እያንዳንዷን ነገር እናውቃታለን። ግልጽ ነች። እኛ ክርስቲያኖች ነን፣ ሙስሊሞች አይደለም። ከምንም በላይ በቃ አሁን ክርስቲያኑ ሁሉም ግፍ እስኪል ድረስ በቃ እኔ ብዙ ክርስቲያኖች እኔ ሙስሊሞች በፊት አይዋሹም ብያምን ነበረ። ይሄንን ድራማቸውን ካየው በኋላ የማገኛቸው ጓደኞቼን ሁሉ መጠራጠር ጀመርኩኝ። ኡስታዞቹ በሚሰሩት ድራማ ይህም ፎቶቸው ወስደው ይኸው ፎቶዬን የውሸት ሻዳ ያዘች ብለው ለቀቁብኝ ብለው ይልኩልኛል። ምን ታደርጋቸዋለህ? በፎቶቸው ክርስቲያኖቹን ፎቶ ይወስዱና ሻዳ አቀናብረው ሰለመች ብለው ይለቁባቸዋል ፌስቡክ ላይ። በዚህ መጠን ይዋሹባቸዋል ማለት ነው። እዚህ የመጣችሁ ልጅ እንዴት እዚህ ይልሃል? እኔ እንግዲህ እኔ አላውቅም፣ ምንም አውቀው ነገር የለም፣ ግን እኔን ፎቶ እናርገው እንትን እያሉብኝ ነበር ብላ ነገረችን። እንግዲህ እኛ ጋር ደስ የሚል ከመጣ ትመጣለህ፣ ሄደ ቤተክርስቲያን ትጨርሳለህ፣ አለቀ። ትማራለህ ስትሆነ በቃ አለቀ። እዚህ ጋር ስትለይ አንተንም አስለመው የለ እንዴ? እኔም መስለም ፈልጋለሁ ምናምን እያሉ አለ የእኔን እንኳን ሳይቀራው በውስጥ እፎይ ተጻጻፈን ብለው አዎ እኔም እያጠናው ነው፣ ወደፊት መምጣት አይቀርም፣ እስልምና ልቀበል ምናምን ፕሮፋይል በእኔ ከፍተው አላዲን ምን ትለዋለህ? በእኔ ፕሮፋይል ከፍተው ከዛ ተጻጽፈው እኔም እስልምናን እያጠናው ነው ሙስሊም ይሆን ብለው ለቀቁ። ከዛ ንጽጽር የሚሰሩት ምን አደረጉ? ይኸው እኛ ጋር መጥቶ ከስር እየተማረ ነው ብለው አቀናብረው ለቀቁ። ነው እኛ ጋር መጥቶ ይማራል ብለው ምን ትለዋለህ? ይሄ በሚዲያ ሲጀምር በሚዲያ ምንሾ ነገር የለም። ነገር አንድ ነገር መስተቀበል ክርስትናም ሆነ በቤተክርስቲያን ሄዶ ሙስሊም ከሆነ በመስጊድ ሄዶ በሾች ሄዶ በአካል ነው መስለም ያለበት እንጂ እኔ በዚህ በሚዲያ ሰለም በእኔ አካውንት በእኔ እንትን ጽፈው ያው እንደዚህ ይለቃሉ። አካውንት ከፍተው ማለት ነው። ፎሎወሩን አያሳዩ። አረ ይሄ እስልምና አይወክልም። ሲጀመር ውሸት እስልምና አይወክልም። በቃ አለቀ። ተመልከቱ ምን ይላሉ። ከዛ ኡስታዞቹ ንጽጽር የሚሰሩት ደግሞ ምን ይላሉ? ይኸው ገስታችን ላይ እየመጣ ከስር እየተማረ ነው ብለው እንትን ይወስዱና ያቀናብሩና ኦዲየንሳቸውን ያጃጅላሉ። ይኸው እፎይ ከስር አለ እያሉ ማለት ነው። እንደዚህ አይነት ውርደት በዘመናቸው አይደርስ። ምን ይላል እፎይ? ይኸው እፎይ ነው እንግዲህ እንዲህ የሚመልሰው። አዎ እችላለሁ፣ ግን እኔ እኮ ከመጣው ሰው ሁሉ ወደ እስልምና እንዳይሄድ ሰግጄ ነው ወገኔ ለራሴ እስልምና እየተማርኩ ነው። እኔም እስልምናን እየተማርኩ ፖለቲከኛ ነው። ያ እንግዲህ ምን እናርጋቸው? ዕለት ዕለት እንደዚህ አይነት አላዲን ውሸት በእስልምና ክልክል ነው ሲል ሰማሁትና ደኢፍ የሆነ ሐዲስ ማቅረብስ እንደው ኡስታዝ ተብሎ አስተማሪ ተብሎ ክርስቲያን አይደለም ኡስታዝ የተባለ ለዛውም አስተማሪ የተባለ አንድ ጊዜ አይደለም ሁለት ጊዜ አይደለም 3-4 ጊዜ ደኢፍ የሆኑ ሐዲሶችን እስልምና ማይለውም በእስልምና ላይ ደግሞ ሲዋሹስ ምንድነው የሚባሉት እነዚህ ግለሰቦች? አላዲን እንዴ በእስልምና ከዋሽ ሙስሊም አይደለም። ሲጀመር እስልምና አይፈቀድ። በቃ አጭጫ ውሸት አይፈቀድ። በቃ በራሳቸው ኡስታዞች ግን አሁን በቀደም ዕለት ራሱ ተጋልጠዋል። እሱ እስልምና አይደለም። አሁን ላይ ሁሉም ባኖባቸዋል። ረጅም ጉዞ አይጓዙም። ፖለቲክስ ነው። ቲክቶክ ላይ ባሉ ኡስታዞች ምክንያት እለት ዕለት እያፈረስ ነው። እለት ዕለት ከስር እጅግ ብዙ ሙስሊም ለምንድን ነው ኡስታዞቻችን የሚዋሹት እያለ ክሽን እንዲያደርግ አድርገናቸዋል። ኤኔስ በቃ ወደ ቶፒኩ መልሰው ክርስ እንትና ቆስ ይችላል። ግን አጭር መልዕክት ማስተላለፍ ደስ ይለኛል። ሙስሊሞች እንኳን መጽሐፍ ቅዱስ ላይ ለራሳችሁ መጽሐፍ የማይታመን ሰው መጽሐፍ ቅዱስ ላይ ወይ ደግሞ ክርስትና ላይ እውነት ይነግረኛል ብላችሁ አትጠብቁ። ክርስቲያኖች ላይ ምንም ለውጥ አያመጣም። አውቆታል። ሙስሊሞችም አውቀውታል። አንዳንድ የዋህ ሙስሊሞች ማለት ነው። ኢማጂን በራሳችሁ መጽሐፍ የራሳችሁን ሐዲስ ነቢያችሁ ያላለውን ራሳቸው እየዋሹ እያቀረቡ የራሳቸው ሰዎች ናቸው እያጋለጧቸው ያሉት። ሰው እነዚህ ሰዎች ይሄ ስለ ክርስትና እውነተኛ ነገር ይነግረናል ብላችሁ እንዳትጠብቁ። በተደጋጋሚ ስለነገርናችሁ እቺ መልዕክት ላስተላልፍ ብዬ ነው።
ኦኬ ክልና እኮ ግን ማለት ነው ይሄን ርዕስ ከዚህ ታነሳለህ። ምሳሌ እኔ አሁን ብዙ ርዕስ እያነሳው ነው እየጻፍኩ ነው እያያዝኩ ነው። ይሄን ርዕስ አይና ይሄን ርዕስ አይና ውሸት ከሆነ የአይሁድ ደግሞ ይረሱ አልገባም። ጀሚላ ማን ሲቲ ዛሬ ከባድ ነገሮች ስለምናይ ወገኖች በረምብ ሼር አድርጉት፣ በረምብ ሼር እያደረጋችሁ ኮመንት ላይ ኑ በብርሃኑ ተመላለሱ፣ ከእንደዚህ አይነት ጨለማ ውጡ እያላችሁ ጻፉላቸው። ወደ እንትናችን መልካም ማንስቲንግ ቋንቋ መጣ እንኳን ደህና ቆያችሁኝ። የሆነ የምናገረው ነገር ነበረኝና ለሙስሊሞች ነው። አይ ቶፒኩ ላይ ሐሰን የሚባለው ቃለ ረሱል ሰለላሁ ዐለይሂ ወሰለም ራይቱ ቀጥል አንብበው እስቲ አንብባት ጎበዝና አረብኛ ደግሞ ያስታውቃል አክሰንት ና ቀጥል ምን አልክ ድምጽ አይሰማም ና ተመለስ ወንድማችን ማን ሲቲ ወዝና ማን ሲቲ ወርዷል በቃ አይወርድም ኧረ ፖዞ ነው ይመለሳል ጠብቀው ትንሽ ጠብቀው እስቲ ኧረ ሙስሊሞች ቆፍጠን በሉ ምንድን ነው መጽሐፎች ተፈቱ እሺ መልካም ከድር እንኳን እንዳመጣ እፎይ እንኳን ደህና ቆያችሁ ሰላም ነው ቃልዬ ቆስጤ አማን ነውላችሁ እንዴት ነው ይመስገነው እንዴት ነው አለው የጠፋ ሰው አንተ ነህ አለው አዎ የጠፍታ ነው ምን የተጠፋለው ነገሮች ከባድ ናቸው ነገሮች ከባድ ቢሆኑም ይታለፋል ቀላል ነው በሚለው ያው ደረሰን እዚህ ያው መሬት ላይ ሲሆን ብዙ ሰው ጫናው ይገባቸዋል መቼም ታውቁታላችሁ እንረዳለን መልካም እስቲ ዛሬ ዳውድ እንኳን ደህና መጣ መልካም እንዴት ነው አለን ኢብኑ ተሚያ ምን ይሻልሃል አሁን ተነቃብኝ የእስልምና ገመና አጋለጥኩኝ ኧረ ምን ተነቃባውን ቆርጠህ ምናምን የምትለቀው ቪዲዮ እንዳለ ተጋለጥክ ምን ትሆና እስቲ አንብበው እውነት ነው እሺ አዲስ አንብበው እስቲ ተጋለጥኩኝ እንዳለ የምትዋሸው ነገር ደግሞ መስለም ትፈልጋለህ ብለው ሰሩብኝ ትላለህ ቪዲዮ ላለኩ ራስ ነበር ያልኩ አሁን እዚህ ኦንላይን ላይ የምታገኘው ጊፍት በለጠብህና ሐሳብን ቀየርክ እንጂማ ልሰልም ነበር እስኪ ሞዴሬተር ስጡኝ ከአባላ ስለሳቸው ቶፒኩ ላይ የማያወሩ ሙስሊሞች አይግቡ ቶፒኩ ላይ ምርመራ ከሆነ ቀጥል እኔስ ስላስታወሰኝ አንዴ ቀደም የሰራሁትን ቪዲዮ አንድ ያሳያቸው ከስርም በደንብ እንድታስተውሉ ምን አይነት የዋብያው እንትን ስድብ ብቻ ሳይሆን አብረን እንዳንኗኗር እንኳን ምን ያህል በጥላቻ የጨቀዩ እንደሆኑ አሳያቸው ቀደም የሰራሁት ቪዲዮ አለ ምን ቀደም የሰራው ቪዲዮ አለ እንዳለ አሁን ልታዳምጠው እኮ ነው የምቀጥፉበትን ቪዲዮዎችን እናዳምጠው እስኪ እኔ ቆርጬ ነው ወይንስ ያንተ ኡስታዝ እንትኖች የተናገሩት ናቸው እንስማ ኦኬ ቪዲዮ ይቺ ነች ሁላችሁም ተመልከቷት እየገባችሁ እንትን እጅግ አንገብጋቢ እና አስፈላጊ ቪዲዮ ነው ፍትህን የጠየቁ ኦርቶዶክሳውያን ወጣቶች እየታሰሩ ነው ከምንም በላይ ግን ገዳዮች በይፋ እንደዚህ እንገላችኋለን እናርዳችኋለን እያሉ ነው ዋናው ነገር የት አካባቢ ሊያርዱ ኦርቶዶክሳውያንን እንዳሰቡ
ከአራጆች አንደበት እንስማው። በደንብ አስተውሉ። እኔ አሁን እዚህ ጋር ምንም ጥላቻ የተናገርኩት ነገር የለም። ምንድነው ያልኩት? ፍትህ የጠየቁ ኦርቶዶክሳውያን እዩታስ ላይ የሰራው ቪዲዮ ቆርጠህ የሰራው ስለእንትን ሲያወሩ አዳምጥ። አሁን ታመጣለህ እያንዳንዷን እኔ እንትን ያልኩትን የተናገሩትን እንጂ ያልተናገሩትን አንዲትም መረጃ ነው ያላወጣም። ኤኒዌይስ በደንብ አስተውሉ። እኔ ሙሉ ቪዲዮን ልሰማው እኮ ነው። ተረጋጋ። በደንብ አስተውሉ። እኔ አሁን ቀድሜ መረጃዎች ስለሚደርሱኝ መረጃዎችን ስለማይ ዝም ስለማልል አስተምሮቱንም ስለማቅ ያቺ ንግግር እንዴት እንደምትተረጎም ምን አስበው እንደሚናገሯት ስለማቅ ሳጋልጣቸው እነሱ ምን ያደርጋሉ? ለመሸፋፈል ለመቀባባት ይጣጣራሉ። እኔ ያልኩት ምንድን ነው? አሁንም ፍትህ የጠየቁ ይታሰራሉ። ገዳዮች አሁንም አሉ ነው። ገዳዮች እንዴት እንደሚፎክሩ እናዳምጣቸው። ቀጥል። ካፊሮች ስላሉ ለነዛ እንደ ይደክመን ትሬኒንግ ነው። ለነዛ ትሬኒንግ ስለሚወጣ ነው። ይመቻችሁ። ያው እስከማልዛችሁ ድረስ ተዘጋጁ። ሰሞኑን ሰምታችኋል። እስከማርዳችሁ ድረስ ተዘጋጁ።